ሰላም አለይኩም ወራህመቱላሂ ወበረካቱህ። የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ። አላችሁበት የአላህ ህዝነት አይላችሁ ያልኩኝ፣ እንዲሁም ክርስቲያን ወገኖችን ሰላም ብያለሁ። ዛሬ እንግዲህ ለየት ያለ የሳንዱሽ አሰራር ማለት ነው። እንደምታዩት እንደዚህ እያዘጋጀሁኝ ነው። ዶሮ አዘጋጅቻለሁ፣ ሽንኩርት፣ ሙካላ፣ ቲማቲም እንደዚሁም ፍላፍል አለኝ። ሁለት አይነት ሳንዱሽ ነው የምሰራው ማለት ነው። ከነ መጨረሻው ተከታተሉ፣ ትወዱታላችሁ ማለት ነው። እንግዲህ እዚህ ጋር ቂጣው አለኝ እንደዚህ ማለት ነው የምሰራበት ማለት ነው። እቺ ትንሽዬ ቂጣ ናት፣ ልክ ሻወርማ መስላ ግን ትንጥዬ ናት። ውስጡ ነው የምንጨምረው ማለት ነው። እዚህ ጋር ለፍላፊል ሙካለል፣ ቲማቲም፣ ሽንኩርት አዘጋጅቻለሁ ማለት ነው። እዚህ ጋር እንቁላል እንደዚህ ከትፍ ያለው ቀቅዬ ከሳለኝ በቅዶንስ አለኝ ተጨማሪ ማለት ነው። እንቁላሉ የሚያስፈልገን ለፊላፊል በቅዶንስ፣ ቲማቲም፣ ሽንኩርቱ ለፊላፊል ነው ማለት ነው። ሙካለልና ከሱ ደግሞ ይሄው ዶሮ እንደዚህ ከትፍ ያለው ማለት ነው። እዚህ ጋር እንግዲህ ሶስቱን እንሰራለን። የፊላፊሉን ማለት ነው። ጣሄና ነው የሚሆነው። እንግዲህ ምንድነው ለበን ስለሌለኝ እኔ ምን አደረኩኝ? ዝባዴ ማለት ነው። ዝባዴ ለማንኪያ ጠቀምና ከዛ እንትን አደርገዋለሁ፣ ያቀጥነዋለሁ ማለት ነው። ምክንያቱም ሶሱ ቀጠን ማለት ስላለበት ማለት ነው። እንግዲህ ይቅርታ እንትኑ መብራቱ በጣም እንትን ይላል፣ ብልጭ እያለ እንትን እያለ ነው። እዚህ ጋር ሎሚ ትንሽ እናጨምቅበታለን። ጨው እንጠቀማለን፣ ዘይቱን እንደዚህ እናማስለዋለን። እንግዲህ ወፈር ስለሚል ወተት ነገር እንጠቀማለን ማለት ነው። ምክንያቱም መቅጠን ስላለበት ማለት ነው። እንደዚህ እናማስለዋለን ማለት ነው። እንደዛ አድርገን ከጨረስን በኋላ የዶሮ ለብቻ ነው ሶሱ። እንደዚህ አብረን እናደርጋለን ማለት ነው። አሁን ቂጣችን እንደዚህ አውጥተናል ማለት ነው። ግማሹን ይሄው ከፍቼዋለሁ። በጣም ውስጡ ባዶ ነው፣ ምንም የለውም። በጣም ደስ ነው የሚለው በነገራችን ላይ ማለት ነው። ክፍት ነው ማለት ነው። እዚህ ጋር የፊላፊል ሰርቻለሁ። የምሰራው ግማሽ በእንቁላል ግማሽ ብዶን እንቁላል ነው የምሰራው። ምንድነው እሱ እንቁላል ያው ሙካለል፣ ጣሂና፣ ይሄኛው ሙካለል አህመር አለኝ፣ በቅዶንስ ብቻ የምጠቀመው። በአንደኛው ላይ ደግሞ እንግዲህ ፊላፊሉ እንደዚህ ጨርሻለሁኝ። በአንደኛው ላይ ያው ሽንኩርት፣ ቲማቲም እና በቅዶንስ ጣሂና ነው የምጠቀመው፣ ምክንያቱም እንቁላል የማይወድ ሰው ስላለ። አሁን ደግሞ ቀጣይ ወደ ዶሮአችን እንገባለን ማለት ነው። ዶሮአችንን እናዘጋጃለን። እዚህ ጋር አሁን ሞይኔዝ እና ከቸብ ሶስ ብርቱካን ያለኝ ማለት ነው። ይሄ ሶስ ፈረንሲ የሚባለው እዚሁ ጋርም እንደዚህ ሎሚ እናጨምቃለን። የተረፈንን ቅድም
እንደዚህ እንጨምራለን። 2 ፍሬ ቃሪያ እጠቀማለሁ ስፓይሲ ስለሚወዱ ማለት ነው። እንደዚህ አዘጋጁ። ይሄኛውንም ጨረስኩኝ። ይሄኛው ለምንድን ነው ለእንትን ነው ማለት ነው፣ ለዶሮ። ይሄው እንደዚህ በሚያምር ሁኔታ ጨርሻለሁኝ። ከስና ሙከለል ብቻ ነው የተጠቀምኩት ለዶሮ ማለት ነው። ከዶሮ ጋር 3 ከስ ሙከለል ዶሮም ማለት ነው። እንደዚህ በሚያምር ሁኔታ ጨረስኩኝ ማለት ነው። ደስ የሚል ነው። በነገራችን ላይ ቀለል ያለ ነው። ሰርታችሁ በቤታችሁ ተጠቀሙ ትላለሁኝ። አረብ ሀገር ላላችሁ እንደዚሁም ከአረብ ውጪ ላላችሁ ማለት ነው በጣም አሪፍ ነገር ነው። ቤት ውስጥ ቂጣውን ማዘጋጀት እንችላለን። እዚህ ጋር ደግሞ ለየት ያለ ሳሙሳ አዘገጃጀት እንዴት እንደሆነ ላሳያችሁ ማለት ነው። ጅቡን ኬሪ ነው፣ ጅቡን ወይንም ሙሰለስ ማለት ነው። ይሄን ነገር የምጠቀመው ለምንድን ነው ብትሉኝ ለቡና ላይ ለሚጠቀሙት ብቻ ነው እንጂ ለዚህ ለእንትን በምግብ ቦታ ምናምን አያካትትም። ልክ በጣፋጭ ቦታ ነው ይሄኛው የሚካተተው። ምንድነው እሱ ልክ እንደዚህ እኔ ጠቅልያለሁኝ። ቢያንስ 1 ኬሪ ለ3 ሳሙሳ ይበቃናል ማለት ነው። ከዛ ዘይቴን እያሞኩ ነው። እንደዚህ ዘይቴ ላይ ጨመርኩኝ ማለት ነው። ብዙዎቻችሁ ጅቡን ኬሪ ታውቁታላችሁ፣ ሙሰለስ ወይንም ማለት ነው። አሁን ኢሻ ላይ ነው ፈጥረው ምናምን። ይሄን ደግሞ እንደዚሁ ከቡና ጋር ስለሚጠቀሙት ነው እኔ የምሰራውኝ ማለት ነው። ያው አረቡ ታውቃላችሁ አንዴ አይጠቀሙም፣ እያረፉ ነው የሚበሉት ማለት ነው። እና ጾማቸውን እንግዲህ ከተቀበላቸው ባሎች አላህ ያድርገን ማለት ነው። አውቃለሁኝ ተጠፋፍተናል ውዶቼ፣ በጣም ናፍቃችሁኛል። እኔም እንደዚህ ደግሞ ቡናዬን ጥጃለሁኝ ማለት ነው። ጎን ለጎን እንግዲህ እየሰራሁኝ ነው። ረመዳን ያው በጣም ደስ ይላል ዘንድሮ። ቀጣይ ደግሞ ለሀገራችን አላህ ያብቃን ማለት ነው። በጣም ደስ የሚል ጊዜ ነበር። አልሐምዱሊላህ ሀገራችንንም ሰላም አላህ ያደርግልን። ቀጣውን ደግሞ አላህ ያውቃል እንግዲህ በቃ ብሎ ለሀገራችን እኛንም በቤታችን አሟልቶ ያሰብነው ተሳክቶልን የምንጾም አላህ ያደርገን ማለት ነው። እንግዲህ እንደዚህ ቀይ ሆኖ በጣም በሚያምር ሁኔታ በስሎልናል ማለት ነው። እንግዲህ እንደዚህ አወጣዋለሁኝ። ይኸውላችሁ በጣም ነው የሚያምረው። ቀጣይ ምንድነው እሱ የምንጠቀመው በማር ነው የሚበላው ማለት ነው። እንደዚህ ካወጣን በኋላ ማር እናደርጋለን ማለት ነው። እንደዚህ ጨርሻለሁኝ ማለት ነው። አሁን ቀጣይ ወዴት ነው የምሄደው? ማር ነው የማደርገው ማለት ነው። ሳህኔን አዘጋጃለሁኝ አሁን እንደዚህ። ከዛ እንደዚህ እንጨምራለን ሳህን ውስጥ። ከዛ በኋላ ማር እንጨምራለን ማለት ነው። እንደዚህ ጨርሻለሁ። አሁን ቀጣይ ማር ነው የምጨምረው ማለት ነው። እንደዚህ አምጥቼ አሁን ማሩን እንጠቀምና ከዛ በጣም በሚያምር ሁኔታ እንትን ብሏል። እንግዲህ እንደዚህ ማር እንጨምራለን ማለት ነው። ማሻአላህ ተባረከላ። ያው ይሄንንም ስሩና ለመዳማችሁ በጣም እንግዲህ አንዳንዴ ጣፋጭ ምናምን ያው ይጨንቀናል እና ሲጨንቀን በዚህ መልኩ መጠቀም እንችላለን። ከወደዳችሁት ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ ማለት ነው። እወዳችኋለሁ። እንግዲህ ላይ በማልገባ በጣም ቻናሌ እየሞተ ነው ማለት ነው። እንግዲህ የእናንተ እገዛ ያስፈልገኛል ማለት ነው። ውድ ጓደኞቼ ማለት ነው። ያው እንግዲህ እየዘየርኳችሁ አይደለም። እወዳችኋለሁ። በሌላ ቪዲዮ ውስጥ የምንገናኝ። አሰላሙ አለይኩም ወራህመቱላህ